በድቡሻ ስርዓት ጥልን አባሮ ሰላምን የሚያቀፍ ለም ምድር የዘሩበትን ሁሉ መርቆ የሚመልስ ደግሞም ተራራን ገርቶ ሹርባ የሚሰራ የአብሮነት መልክ የህብር ገጽ የምድር ካርቦንን በነጻ የሚያምግ የደግነት አድባር የባህልና ጥበብ እልፍኝ የኦሞን ብርት የአርባ ምንጮች ሰገነት የአባያ ሐይቅ እቅፍ የዓለም ሳምባ ድንቅ ስነ ምድር ነው። ደቡብ ኢትዮጵያ ክልል የአምራች ኢንዱስትሪ ድልድይም ነው፣ ልብም ነው። ሁለተኛው ዙሪም አርሰናል፣ ሶስተኛው ዙሪም አርሰናል። ሰሊጥን የመሰለ ኮሮሪማን የመሰለ ዝንጅብልን የመሰለ የሰላም ተምሳሌት የመቻቻል ተምሳሌትና የብልጽግና ተምሳሌት የሆነ ክልል ሆኖ ማየት። በክልላችን ከ20 በላይ ከተሞች አሁን ላይ የተገበሩት ይገኛሉ። ስለዚህ በዋናነት ከእንግሊት ነው ህዝቡ የዳነው። ካርበንን እዚህ ቁጭ ብሎ ኮፕናገን ላይ ገንዘብ መፍጠር የሚችል አርሶ አደር ያለበት ክልል። ተፈጥሮም ራሱ ደቡብ ላይ የቱሪዝም መስህብ እጅግ በጣም ከፍተኛ ወጪ እናወጣ ነበር። የዶሮ ስጋ በኢትዮጵያ ውድ ነው፣ በሌሎች ሀገሮች ርካሽ ነው። ለምን? ተፈጥሮን ረድቶ ተራራን ገርቶ በኮንሶ ምድር የምድር ሹሩባ ሰራ። ተፈጥሮ ደግሞ በተራዋ በጌዲዮ ምድር ድንቅ ስነ መልክን ሰጠችው። የሙዝ ጫካ ፈጥሮ የቡና ዱር አበጅቶ የእንሰት ልምላሜን ሰርቶ ልብሱንም ጉርሱንም የሚያበዛ ልምላሜው ዓለምን ሳምባ የሚጠብቅ በድቡሻ ስርዓት ጥልን አባሮ ሰላምን የሚያቀፍ አብሮነት እንደ አለላ ሙዳይ የተዋሃደው በቱባ ባህልና ወግ ልቦናን የሚማርክ ይህ እሱ ነው ደቡብ ኢትዮጵያ ክልል። ደቡብ እንዲህ የምድር ሰገነት ቢሆንም ለዘመናት በነበረ መንግስታዊ መዋቅርና አደረጃጀት ችግር ከፖለቲካው ተገፍትሮ ከልማቱ ተገድሎ ኑሯል። በቀድሞው የክልል አደረጃጀት በድምሩ ለመልካም አስተዳደር እጦት ተላልፎ የተሰጠበት ጊዜ በፊት ጥያቄው ሲነሳ መታፈን የመደራጀት ጥያቄ በተለይ በክልል መደራጀት ጥያቄ ቦታም ማይሰጥ ተቀባይነት የሌለው በጫና ታፍኖ የቆየ እንደሆነ ይታወቃል። ስለዚህ ፍትሃዊነት ይጎላል። በኢኮኖሚ ተጠቃሚነት በፖለቲካ ተሳትፎና በአመራር ሰጪነት እጅግ በጣም የፍትሃዊነት ችግር ስለነበር ከማዕከል የሚሰጡ የአገልግሎት ተደራሽነት እንዳሁኑ ዲጂታል ኢትዮጵያን ታሳቢ ተደርገው የሚሰሩ ኢንፍራስትራክቸሮችን ባልነበሩበት ሁኔታ ስለነበር ከፍተኛ የሆነ የአገልግሎት መጓተትም አንድ ፕሮጀክት ጀምሮ ለመጨረስ ረጅም ጊዜ የሚወስድበት ከፕሮጀክት መጓተትም ጋር የነበረው ሁኔታ ቀላል ስላልሆነ ሩቅ አካባቢ ያሉ ዞኖች ጉዳታቸው እየሰፋ ስለመጣ ይህንን ታሳቢ ያደረገ ጥያቄ ነው ወደ ሌሎች ክልሎች ምስረታ እንዲያመራ መሰረታዊ ችግር ሆኖ የተፈጠረው። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል እንደ ውቅያኖስ በሰፋ መዋቅር ለመንግስታዊ አገልግሎት መንከራተት የጊዜ ገንዘብና ጉልበት ብክነት የዘመናት ችግር ነበር። በፊት መንጃ ፍቃድ ለማደስም ሆነ ፓስፖርት ለመጨረስ ሐዋሳ እንመላለስ ነበር። የትራንስፖርትም ሆነ የጉልበት እጅግ በጣም ከፍተኛ ወጪ እናወጣ ነበር። አስብ ቀደም ብሎ ባለው አደረጃጀት እንግዲህ ከዲመካ ተነስቶ ከኛንጋቶም ተነስቶ ከዳሰነች ተነስቶ እንግዲህ ፊቴ ለማግኘት አገልግሎት ለማግኘት እንግዲህ ወደ ሐዋሳ ነው የሚሄደው። ርቀቱ ቀላል አይደለም።
በጣም ብዙ ነው። ከ200 ኪሎ ሜትር ከ300 በላይ የሚሄዱበት እስከ 400 በላይ የሚሄድበት ኪሎ ሜትር ነው። በአገሪቱ የኢኮኖሚ ዋልታ የሚባሉት ግብርና፣ ኢንቨስትመንትና ቱሪዝምም በተሳሳተ ፖሊሲ የተሸበቡ ነበሩ። የግብርና ተጠቃሚነትን ስናይ የመጀመሪያ ጥያቄው የፖሊሲ ጉዳይ ነው። ፖሊሲ ይሄ ብዝሃነት የተሞላበት 56 ብሔር ብሔረሰቦች በአንድ ላይ ታጭቀው የነበሩበት ብቻም ሳይሆን ውስጡ አርሶ አደር ያለበት፣ ከተሜው ያለበት፣ አርብቶ አደር ያለበት፣ ከፊል አርብቶ አደር ያለበት፣ ከፊል አርሶ አደር ያለበት ነው። ስለዚህ ይሄ ማህበራዊ መሰረቱ እንደሚለያይ ሁሉ ጥያቄውም ፍላጎቱም የማምረት ዝንባሌውም ዴሞክራሲ ኤክሰርሳይዝ የሚያደርግበትም መንገድ የተለያየ። ስለዚህ እዚህ ችግር ውስጥ የፖሊሲ ማነቆ ነበረ ማለት ነው። ይህ የፍትህ የመልካም አስተዳደርና የልማት ተጠቃሚነት ለዓመታት የተጮኸለትና የተጠየቀ ቢሆንም ሰሚ ጆሮ ያገኘው የህዝብን ጥያቄ ለመመለስ በማይደራደረው የለውጥ መንግስት ነው። ይህን ጥያቄ ደግሞ የህዝቡን ጥያቄ ተቀብሎ በጥበብ በአመራር ጥበብ የመፍታት ለህዝቡ ጥያቄ ምላሽ ለመስጠት በብልጽግና ፓርቲ የሚመራ ለውጥ መንግስታችን ሰፊ ስራዎችን ሰርቷል። በክልል እንዲደራጅ ጥያቄ ገፊ ምክንያቶች በተጨባጭ ሚዛን የሚደፉ ገፊ ምክንያቶች ከህዝቡ በመነሳቱ ይህንን ገፊ ምክንያት እንዴት ልንመለስ ይገባል የሚል በጣም ህዝብን ባሳተፈ ባለቤት ባደረገና መፍትሄው ምን ሊሆን ይገባል በሚል አሳታፊ በሆነ መንገድ የለውጡ መንግስት ምላሽ ያስፈልገዋል ብሎ በመቀበሉ ነው ክልሉ በአዲስ መልክ ተደራጀው። ያንን ዲክላይን በማድረግ ህዝቡ እንዲወስን ተደረገው። ለሪፈረንደም የሚደርስ ህዝብ እንዲወስን ተደረገው። ትልቅ ማይልስቶን ያ አብሮ ለመወሰን አብሮ ለመኖር አብሮ በአንድ ክልል ስር ለመደራጀት የወሰነ ህዝብ ክልል ነው። የክልል የደቡብ ኢትዮጵያ ክልል በ2015 ዓ.ም በይፋ ተመሰረተ። አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን ስርዓት በማድረግ ስራዬን ለመፈጸም ቃል እገባለሁ። ስራዬን ለመፈጸም ቃል እገባለሁ። ህዝብ በቅርበት ይገለገል ዘንድ 6 የክልል ብዝሃ ማዕከላት ከተሞችም ተመሰረቱ። ስድስቱም ላይ የክልል ቢሮዎችና የክልል አስፈጻሚ አካላት የሚኖሩበት ማዕከላትን መርጠን ለህዝብ አቅርበን ይሁንታ አግኝቶ ህገ መንግስታዊ እውቅና አግኝቶ 6 ክልል ማዕከል ያለው የደቡብ ኢትዮጵያ ክልል አሁን 6 ክልል ማዕከል ያለው ብዝሃ ማዕከል ያለው ክልል አደራጅተን በይፋ ስራ ጀምረናል። የፖለቲካና የአስተዳደር ማዕከል ወላይታ ሶዶ ነው። የኢኮኖሚ ማዕከል አርባ ምንጭ ነው። ሌላኛው የኢኮኖሚ ማዕከል ዲላ ነው። የማህበራዊ ክላስተር ማዕከል ጂንካ ነው። የብሔረሰቦች የባህል ማዕከል ደግሞ ኮንሶ ነው። ከዛ የፍትህና የህግ የዳኝነት አካል ደግሞ ማዕከል ሳውላ ሆኖ 6 ማዕከላት። ይህ በዋናነት የለውጥ መንግስት የህዝቦችን ጥያቄ ማዳመጥ፣ መገንዘብ፣ በቂ ምላሽ መስጠት፣ በቂ ምላሽም ደግሞ ጥያቄው የቀረበለት አካል ምላሽ ሳይሆን ጥያቄ የቀረበው አካል ጥያቄው እንዴት መመለስ እንዳለበት ህገ መንግስታዊ ስራ ተከትሎ መመለስ ያለበትን ሂደቱን ያመቻቻል። ህዝቡ ራሱ እንዲመልስ ነው ያደረገው። ይህ በሳልና ተምሳሌታዊ ተግባር ህዝብ አገልግሎቱን በአቅራቢያው እንዲያገኝ ያስቻል። ስለዚህ አሁን ባለው ነባራዊ ሁኔታ በቅርበት ነው አስተዳደር መዋቅሮቹ በዞን ደረጃ ያሉት። ስለዚህ ህዝቡ ማንኛውም ጥያቄ ማንኛውም ጉዳይ ሲኖር በየደረጃው ካለው የአስተዳደር አካል ጋር እየተወያየ ከዛ በላይ የሚሆኑ ጉዳዮች ደግሞ በክልል በተቀመጡ የቅሬታ አፈታት ሁኔታዎች ቅሬታን የሚሰማ የአስተዳደር ጉዳዮችን ጥያቄዎችን የሚሰማ አደረጃጀቶች አሉ። ይሄን መነሻ አድርጎ ህዝቡ ጥያቄውን እያቀረበ በየደረጃው እየተፈታለት የሄደበት ሁኔታ ተፈጥሯል ማለት ነው። ስለዚህ በዋናነት
ከእንግልት ነው ህዝቡ የዳነው። በመሆኑም የክልልነት ጥያቄ አመክንዮ በመልካም አስተዳደር ችግር ይከሰት የነበረን የጊዜ ገንዘብና ጉልበት ብክነትን አስቀርቶ ለልማት መዋል ነው። ክልሉ ተዋቅሮ ወደዚህ ከመጣ በኋላ ሁሉን ነገር በአንድ ቦታ ማግኘት ይችላል። በዛም እጅግ በጣም ደስተኞች ነን። በተጨማሪም ለዘመናት በኢኮኖሚ ፖሊሲና አዋጅ ውስንነት ሳይገለጥ የኖረን ሀብት ለመጠቀም አይን ገላጭ አወቃቀር እንዲመሰረት ማስቻል ነው። የሰላም ተምሳሌት፣ የመቻቻል ተምሳሌትና የብልጽግና ተምሳሌት የሆነ ክልል ሆኖ ማየት ብለን ነው የገባነውና እንደ ክልል የ10 ዓመት ፍኖተ ብልጽግና እቅድ አዘጋጅተን የ10 ዓመቱ የፍኖተ ብልጽግና እቅዳችን ደቡብ ውስጥ ምንድነው ያለው? ከዚህ ቀደም ምን ተጀመረ? አሁን ያለን ምንድነው? ምን ላይ ብናተኮር ነው መስራት የምንችለው መቀየር የምንችለው? እንዴት ልንቀይር እንዴት ውጤታማ ልናደርግ እንችላለን የሚለውን ጊዜ ወስደን በመነጋገር አመራሩ የህግ ማዕቀፎችን አዘጋጅቶ ወሳኝ የሆኑ መመሪያዎችን ህጎች፣ ደንቦችን አዘጋጅቶ በህገ መንግስቱ ወሳኝ የሆኑ ጉዳዮችን አስቀምጠን ወደ ስራ ገብተናል። እንዲህ የመልካም አስተዳደር ችግሩ በክልል መዋቅር እየተፈታለት ያለው የደቡብ ኢትዮጵያ ክልል መሆን ብቻውን ግን አይበቃው። በተለይ ለመንግስታዊ አገልግሎት ምቹ አደረጃጀቶችንና የቢሮ ግንባታዎችን መከወን አለበት። ይሄንም በስኬት እየፈጸመ ነው። ከ1 ዓመት ተኩል እስከ 2 ዓመት የሚፈጅ የኮንትራት ጊዜ ተሰጥቷቸው በሁሉም የክልል ማዕከላት ተቋማትን መቀበል የሚችል አገልግሎት አሰጣጡን ምቹ ማድረግ እና ምንፈልጋቸውን አይነት ዘመናዊ አገልግሎቶችን ኢንስቶል ማድረግ የሚያስችል ዲዛይን የተሰራላቸው ህንጻዎች የተገነቡ ይገኛሉ። እነዛ ሲጠናቀቁ ደግሞ የበለጠ ምቾት ያለው አገልግሎት የተሰጠ ይቀጥላል። አሁንም በክልል መደራጀት፣ አገልግሎቱን ማቅረብ፣ ደግሞም የቢሮ መሰረተ ልማቶችን መገንባት ብቻ በቂ አይደለም። ጉዞን እንደማሳጠር ሁሉ አገልግሎትን በመውሰብ አንድ ማዕከልና በዲጂታላይዜሽን ማፍጠን የክልሉ የትኩረት መስክ ነው። እና ትልቁ ነገር ደግሞ የሞሰብ ለአንድ ማዕከል ተብሎ መምጣቱ ለማህበረሰቡም በተለይ ደግሞ ለነጋዴው ማህበረሰብ ጊዜውን ኢኮኖሚውን ምናምን ለመቆጠብ በጣም አሪፍና ቀልጣፋ ነው ብዬ አስባለሁ። እኔ ከዚህ በፊትም ያው ተገልጋይም ስለሆንኩኝ አውቀዋለሁ። እኔ ከዚህ በፊት አሁን የወሰድኳቸው ሰርቪሶች አሉ። ቲን ነምበር ወስጃለሁ። ንግድ ሱቅ ነበረኝ። ከሱቅ ደግሞ ወደ ንግድ ፍቃድ የቀየራ ነበርና ዘርፍ ለመቀየር ምናምን ከዚህ በፊት ለማዘጋት ምናምን ፕሮሰስ ብዙ ነበረብኝና ከዚህ መጥቼ ግን 30 ደቂቃ ባልሞላ ጊዜ ውስጥ ጨርሻለሁ። ያሉ ትልቅ ለውጦችን እያየን ነው። በተለይ ደግሞ በመሶብ ሁሉም በአንድ ማዕከል መንጃ ፍቃድን፣ ንግድ ፍቃድን፣ ሲም ካርድን ለማውጣት ባንክን፣ አጠቃላይ ብዙ ማዕከላትን በአንድ አቋም በአንድ ላይ ይዞልን ስለመጣ ሁሉን ነገር በመሶብ አንድ ማዕከል መጠቀም እየቻልን ነው። ትልቅ ለውጥ አለው። ገንዘባችንን ቆጥበናል፣ ጉልበታችንን ቆጥበናል፣ ጊዜያችንን ቆጥበናል። እጅግ በጣም ደስተኛ ነው። እጅግ በጣም ደስተኞች ነን። ጊዜያችንን ቆጥበናል። ጊዜያችንን እዛ የምንሄድበትን እዚህ ወደ ሌላ ስራ ላይ እያዋልን ነው። እጅግ በጣም ደስተኞች ነን። በብዙ ዘርፎች ለውጥ ቢመጣም ይህንን ለውጥ ቢያንስ የዘመነ አገልግሎት ከሌለ፣ ቀልጣፋ አገልግሎት ከሌለ፣ ተደራሽ አገልግሎት ከሌለ፣ በጣም ግልጸኝነት ተላበሰ ያለበት አገልግሎት ከሌለ የምናስበውን ብልጽግና ማረጋገጥ አንችልም። ስለዚህ በመሰረታዊነት እንደ አንድ ፒላር ሆኖ የሁለተኛው ሀገር በቀል ኢኮኖሚ ሪፎርም ላይ የወጣው የሲቪል ሰርቪስ ሪፎርም ይሄ መሶብ የአንድ ማዕከል አገልግሎት ስራ ከጀመረ ጀምሮ በየክልሎቻችንም እኛም እንደ ደቡብ ኢትዮጵያ ክልል የመጀመሪያውን ዙር የሶዶ መሶብ ማዕከል ነው ወደ ተግባር ያስገባ ነው። ከማስፋፊያው የመጀመሪያ ማስፋፊያ አንጻር አሁን እሱ ላይ አገልግሎት ዲጂታል እየሰጠን ነው ያለ ነው።
እንደ የዘመናት ጥያቄው የተመለሰለት ደቡብ ኢትዮጵያ ክልልማ ታዲያ ሁሉ በእጁ ሁሉ በደጁ አይደል? ግብርና አንዱ የክልሉ ገጸ በረከት ነው። ለም አፈር የሰጡትን የሚያዘናፍል አይነ ሙሉ ምድር ነው ክልሉ። በመስኖ የሚሰላ በበልግ እርሻ የሚለብስ በመኸር ሰብል የሚሞላ በረከት አለው ደቡብ ኢትዮጵያ ክልል። እዚህ ውስጥ የክልላችን ፖቴንሻል ሆርቲካልቸራል ሰብሎች የሚባሉ ስራ ስር አለ። እነዚህ ቅድም ስናያቸው የነበሩ የጓሮ አትክልቶች አሉ። እነዚህ ትልቅ ድርሻ አላቸው። ሌሎች ደግሞ የኢንዱስትሪ ክሮፕ ተብሎ የሚጠሩት የኢንዱስትሪ ምርቶች እነዚህ ነው የምናያቸው። ሰሊጥን የመሰለ ኮረሪማን የመሰለ ዝንጅብልን የመሰለ ቡና በከፍተኛ ሁኔታ በብዙ ቦታ እያሰፋን እየሰራን ያለንበት ሁኔታ ነው ያለው። ያው በቆሎ 2 ሄክታር ነው። ከዛ በመኪና አርሰናል። የመጀመሪያ አርሰናል፣ ሁለተኛው ዙሪም አርሰናል፣ ሶስተኛው ዙሪም አርሰናል፣ በአራተኛው ዙሪ ዘርዘርናል። አሁን አብስተን ሰጥተን አብስተን እናገኛለን ብለን አሁን ከዚህ እስከ 300 ኩንታል ድረስ እንዳገኝ ያው እየጠበቅን ነው። ከተሰራው ስራ አንጻር በአማካይ እስከ 1.74 ሚሊዮን ሄክታር በማልማት እስከ ግማሽ ቢሊዮን ኩንታል 500 ሚሊዮን የሚጠጋ ምርት ይመረታል። ያው ከዚህ ማሳ ሰርተን ያው ከተማም ቤት ሰርተናል። ሌላ ነገር ልጆቹን እያስተማርን ነው። ሌላ ጥሩ ነገር ያው እየጠበቅን ነው። ይህ የሙዝ የቡናና የእንሰት ጫካ ነው። አንድም ምግብ፣ ሁለትም ገንዘብ፣ ሶስትም የሀገር አልባስ፣ በጥቅሉ ልብስም ጉርስም። ግን ደግሞ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የግሪን ሌጋሲ ስራ በእጅጉ ደግሞ እነዚህን ስኬል አውት በማድረግ በሌሎችም አካባቢዎች ላይ በትልቁ ስራ እየተሰራ ነው የሚገኘው። በዚህ ዓመት ብቻ እንደሚታወቀው የግሪን ሌጋሲ ሁለተኛው ዙር የመጨረሻው ዓመት ላይ ነን ያለ ነው። በዚህ ዓመት እስከ 500 ሚሊዮን ችግኝ ለመትከል ዝግጅት ጨርሰናል። በበልግም እስከ 180 ሚሊዮን የሚሆነውን ተክለናል። ቀሪውን ደግሞ በመኸር ላይ እንተክላለን። በሐምሌ ላይ እዚህ ውስጥ እስከ 50 ሚሊዮን የሚሆን ችግኝ በክልል ደረጃ በፍራፍሬ ላይ ነው እየተሰራ ያለው። እንደ ቋያ ለምትቃጠለው ዓለም ከዚህ የከፋ እንዳይገጥማት ካርበንን የሚለግስ የዓለም ሳምባም ጭምር ነው የክልሉ ዛፍ አትክልትና ፍራፍሬ። ካርበንን እዚህ ቁጭ ብሎ ኮፕናገን ላይ ገንዘብ መፍጠር የሚችል አርሶ አደር ያለበት ክልል ነው። የብቻ አይደለም። ገዲኦ ቢኬድ አብዛኛው ቦታዎች በደን የተሸፈኑ፣ ደን ውስጥ ሆኖ ያለማል፣ ደን ውስጥ ሆኖ ይበላል፣ ደን ውስጥ ሆኖ ይኖራል። የገዲኦ ማህበረሰብ በዚህ ብራንድድ ነው። አንድ ሌሎችንም እነዚሁ ደቡብ ኦሞ ላይ ማሌ ላይ ብትሄድ ተመሳሳይ ነው። ሌሎች አካባቢዎች ላይ ቢኬድ በተመሳሳይ ይኬዳል። ደቡብ ኢትዮጵያ ክልል የቱሪዝም ሰገነትም ነው። የጸጋ እልፍኝ፣ የውበት ህብር፣ የባህል ሞሰብ፣ የትውፊት አድባር፣ ተፈጥሮ ያደላችለት የሚመስል የቱሪስት መዳረሻዎችን የማልማት የማስተዋወቅ የቱሪስት አገልግሎት ሰጪ ተቋማት ግለሰቦች መጥተው ኢንቨስት እንዲያደርጉ ሆቴሎች፣ ሪዞርቶች አሁን ላይ ካየ እዚህ ወላይታ ሶዶ እንዳያችሁት በጣም በርካታ አዳዲስ ሆቴሎች እየተገነቡ አገልግሎት እየሰጡ ናቸው። ሌሎችም አገልግሎት ሰጪ ተቋማት የተስፋፉ ናቸው። አርባ ምንጭን ብታይ፣ ኮንሶ ካራትን ብታይ፣ ዲላን ብታይ፣ ሳውላ እና ጅንካ እነኚህ ክልሉ ማዕከላትና ሌሎችም ይዞ ማዕከላት በተሻለ መንገድ የቱሪስት አገልግሎት ሰጪ ተቋማት በግሉ ባለሀብት እየለሙ ያሉ። ስለዚህ ቱሪዝም ከደቡብ ኢትዮጵያ ሁኔታ አኳያ ልዩ ትኩረት ሰጥተን የምንሰራው ብለን ጀመርነው አለ። ስለዚህ ይህንን ጸጋ ለመግለጥ አንደኛ ክቡር ጠቅላይ ሚኒስትራችን የጀመሩት ኢኒሼቲቭ ለእኛ ትልቅ አቅም ሆኖ እኛም በየአካባቢው ለማልማት በአንድ ዞን አንድ የቱሪዝም መስህብ፣ በአንድ ወረዳ አንድ የቱሪዝም መስህብ ይዘን
እያለማን ያለንበት ሁኔታ አለ። ተፈጥሮም ራሱ ደቡብ ላይ የቱሪዝም መስህብ ነው። ዛሬ እነዚህ የቱሪስት መስህቦች የክልሉ የክልልነት ጥያቄ ከተመለሰ በኋላ ሰሪ እጆችን አግኝተዋል። የተዋወቁ የለሙና የኢኮኖሚ መሰረት የማህበረሰብ ካስማዎች እየሆኑ የተለያየ ባህላዊ አኗኗር እና ባህል አለ፣ አለባበስ አለ፣ ጭፈራ አለ፣ እንግዳ የሚያስተናግዱበት ባህል አለ። እነዚህ የሰው ሰራሽ እና የተፈጥሮ መስህቦች ክልሉን መንግስት ባስቀመጠው የብዝሃ ኢኮኖሚ እሳቤ መሰረት ክልሉን የበለጠ ለማልማት የሚያስችሉ ጸጋዎች በገሃድ እንዳሉ የሚያሳዩ ናቸው። መንገድ የኢኮኖሚ የደም ስር ነው። የደቡብ ኢትዮጵያ ክልልም ከዚያ አኳያ መንገድን የኢኮኖሚ ምሰሶ አድርጎ ይሰራል። በአስፋልትና በጥርጊያ ደረጃቸው የተሻሻለ አዳዲስ የተሰሩ የትስስር መንገዶች ዛሬ የማህበረሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ እያሳለጡ ነው። የክልላችን የመንገድ ኔትወርክ ሽፋን ጨምሯል። የመንገድ ኔትወርክ ሽፋን ከጊዜ ወደ ጊዜ እየጨመረ የመጣበት አሁን ላይ ደረጃቸውን የማሳደግ ደረጃው የጠበቀ አስፋልት፣ ኮንክሪት መንገድ በፌደራል የክልሉ መንግስት ደግሞ በጣም ክረምት ከበጋ ማስገባ መንገድ ደረጃው የጠበቀ የጠጠር መንገድ በመገንባት ድልድዮችን በመገንባት ወረዳ ከዞን ማዕከል ወረዳ ከወረዳ ጋር ቀበሌያት ከወረዳ ጋር የማገናኘት ስራ በእጅጉ በጣም በጥሩ ሁኔታ እየተሰራ ነው የሚገኘው። በክልሉ ደግሞ ደረጃቸውን የጠበቁ መንገዶች ትኩረት አግኝተው የተሰሩ ይገኛሉ። ያ ከከተማ ኢንዱስትሪ ምርቶችን ወደ ገጠሩ ለማድረስ ከገጠሩ ደግሞ የግብርና ምርቶችን ለኢንዱስትሪው ግብአት እንዲሆን ለማመላለስ ከዛም አልፎ ኤክስፖርት ምርቶች በከፍተኛ መጠን የሚወጣባቸው አካባቢዎች አሉ በክልላችን። እነዚያን ሁሉ ለማሳለጥ ፌደራል መንግስት የሚሰራቸው የክልል መንግስት የሚሰራቸው በቅንጅት እንዲሄዱ የማድረግ ስራው እየተሰራ ይገኛል። በደቡብ ኢትዮጵያ ክልል ከሚገኙ ከተሞች ጥንታዊና ስትራቴጂያዊ መዳረሻ ቢሆኑም ለዘመናት ተረስተውና አቧራ ለብሰው ኑረዋል። አሁን ግን ክልሉ ከተሞችን እንደ አዲስ እየሰራ ነው። ከተሞች በህልም ጉልበት ብርሃናቸውና ምቾታቸው እየበራ ይገኛል። ከተሞች በስማቸው ከተማ የሰለጠኑ ግን ደግሞ በባህሪያቸው እና በምግባራቸው በጣም አቧራ የለበሱ ደካማ ከነበረበት ከተማን የሚቀይር የከተማ ኮሪደር የከተማ ልማት ኢኒሼቲቭ ጠቅላይ ሚኒስትራችን አዲስ አበባ ላይ የተጀመረው የከተማ የኮሪደር ልማት በሁሉም ከተሞች በስፋት እየተስፋፋ የሚገኝበትን እያያችሁ ነው። ከሚሰሩ መሰረተ ልማቶች በተጨማሪ የኮሪደር ልማት ስራ በክልላችን ከ20 በላይ ከተሞች አሁን ላይ የተገበሩት ይገኛሉ። ከ20ዎቹ ደግሞ 3ቱ ሪጂዮፖሊስ ከተሞች ወላይታ ሶዶ፣ አርባ ምንጭና ዲላ እጅግ በተቀናጀ ከፍ ባለ አቅም ጀምረው እየሰሩ ይገኛሉ። የደቡብ ኢትዮጵያ ክልል የማዕድናት ሰገነት ነው። በድንጋይ ከሰልና በሌሎች የከበሩ ማዕድናት ጸጋን የተቸረ ነው። እነዚህ ጸጋዎች ዛሬ እየተገለጡ የኢኮኖሚ መሰረት እየሆኑ ይገኛሉ። የከበሩ ማዕድናትን እንዲሁም ደግሞ ለፋብሪካ ግብዓት የሚሆኑ ለኢነርጂ ምንጭ የሚሆኑ እንደ ድንጋይ ከሰል ሌሎችንም ጭምር የማዕድን አለኝታዎችን በማጥናት ክልሉ ያለን የሚቀቅም አጥንተው የክልሉ መንግስትም እንዲጠቀም በማድረግ ባለሀብቱም ተጠቃሚ በመሆን ለሀገራዊ ብልጽግና ጉዞ አስተዋጽኦ የሚያበረክት እንዲሆን በጀመርነው በጣም ጥሩ ስኬታማ የሆነ ተግባር እየተከናወነ ነው የሚገኘውና ፖቴንሻሉ አለ።
እንደ ሀገር የሀገር ኢኮኖሚ ምሰሶ የሚባለው አምራች ኢንዱስትሪም የክልሉ የብዝሃ ኢኮኖሚ ማዕቀፍ ትኩረት ነው። ግብአት ሊሆን የሚችለው የግብርና ምርት ነው። እንግዲህ አምራች ኢንዱስትሪ ድልድይም ነው፣ ልብም ነው ለኢንዱስትሪ እድገት። በተለይ ለሽግግሩ በጣም ወሳኝ ከመሆኑ ጋር ተያይዞ የግብርና ምርት እንደ ግብአት መጠቀም የሚችል ለኢንዱስትሪው ግብአትን የሚሰጥ ለግብርና ደግሞ ግብአት ሊሰጥ የሚችል እንዲሆን በማድረግ ረገድ ትኩረት ሊሰጥ ስለሚገባ የቱ ጋር ምን ቢሰራ በተለይ ከዘርፍ አኳያ የግብርና ምርት ማቀነባበሪያ የቴክስታይል በተለይ የልብስና የጋርመንት ላይ ትኩረት ማድረግ። ደቡብ ኢትዮጵያ ክልል ጸጋን የታደለ በሀብት የተንበሸበሸ ብቻ አይደለም። በኢንቨስትመንት ዘርፍ ኢንቨስት ማድረግ ለሚፈልጉ ሁሉ የተደላደለ አሰራር አበጅቷል። በተለይ እንደ ክልል መንግስት መሬት የማዘጋጀት አምራች ኢንዱስትሪው ያለምንም ቢሮክራሲ በፈለገበት በመረጠበት አካባቢ መጥቶ ኢንቨስት እንዲያደርግ መሬት የማዘጋጀት ከዛ መሰረተ ልማት መብራት፣ ውሃ፣ ሌሎችም አስፈላጊ የሆኑትን በማቅረብ ግብአት የሚሆን ደግሞ ምርቶችን ከየት ያገኛል እንዴት ያገኛል የሚለውን የማስተሳሰር ለኢኮኖሚ ማዕከላዊ ሽግግርም መሰረታዊ የሆነ አስተዋጽኦ እንዲያበረክቱ ልዩ ትኩረት ሰጥተን እየተንቀሳቀስን የምንገኘው። የሌማት ትሩፋት ተደማሪ የለውጡ ትሩፋት ሆኖ ተከስቷል። ዛሬ በክልሉ በእንስሳት ሀብት ልማት ራሱን የሚመግብ ከፍ ሲልም ለሌሎች የሚተርፍ ሀብት በዚህ ንቅናቄ እየተፈጠረ ነው። የሌማት ትሩፋት የአርሶ አደሩ የከተማው ነዋሪ በምግብ እህል ራሱን እንዲችል ሌማቱ ሙሉ እንዲሆን የተትረፈረፈ እንዲሆን ሀሳብ አመንጭነት የተጀመረ ስራ ነው። ለምሳሌ የዶሮ እርባታ ወይም የእንቁላል ምርት፣ የወተት እርባታ፣ የስጋ ምርት በተመሳሳይ። ስለዚህ ማር በየቦታው ንብ ማነብ ማር ምርቶች እንደምታዩት ደቡብ በአብዛኛው ጫካ ነው። እነዚህ ሁሉ ጫካዎች በቀፎ እንደተለቀለቁ እና ማር ሰው እንዲያመርት ማር ደግሞ በዳቦ እንዲቀርብ ለማድረግ ብዙ ስራዎች እየተሰሩ ናቸው። የደቡብ ኢትዮጵያ ክልል የማህበራዊ ተቋማት ግንባታ ላይም በርትቶ እየሰራ ነው። የጤናና የትምህርት ተደራሽነትን እንዲሁም ጥራትን ለማረጋገጥ ርብርብ እየተደረገ ይገኛል። በጥቅሉ ደቡብ ኢትዮጵያ ክልልን የሰላም የአብሮነትና የብልጽግና ተምሳሌት ለማድረግ እየተተጋ ነው። አሁን በደቡብ ኢትዮጵያ ክልል የተካተቱ ህዝቦች ያነሱት የነበረው የክልል እንሁን ጥያቄ የቅንጦት እንዳልነበረ በርካታ ማሳያዎች አሉ። ይልቁንስ የመንግስትን አገልግሎት በቅርበት የማግኘት፣ ጸጋን የማልማት፣ ግብርናን የማዘመን፣ በጥቅሉ ኢኮኖሚያዊና ማህበራዊ ተጠቃሚነት ጋር የመዛመድ ሰናይ ፍላጎት ነበር። ስለዚህ በዛ ደረጃ አዲሱ ክልል የልማትና የመልካም አስተዳደር ጥያቄውን ለህዝቡ ከመመለስ አንጻር ጠቀሜታው የጎላ ነው፣ ተደራሽ ነው፣ ቅርበት አለው። ልማቱን ፍትሃዊ እንዲሆን አግዞታል። ይህ በመደመር እሳቤና በአካታችነት በሚያምነው የለውጡ መንግስት እውን ሆኗል። በክልሉ የሚታዩ ሁለንተናዊ ብልጽግናዎችም የዚህ ፍሬና ትሩፋቶች ናቸው። እንደ እናት ጉያ የሚስማማ የአየር ንብረት፣ የሰጡትን ሁሉ አብዝቶ የሚመልስ ለም መሬት፣ አስገራሚ መልክዓ ምድር፣ ተዝቆ የማያልቅ ጸጋን የተጎናጸፈው ክልሉ በቀጣይ እንደ ሀገር ከተጀመረው ሀገር በቀል የኢኮኖሚ ማሻሻያ ትግበራ ጋር የሚጣጣም የ10 ዓመት የፍኖተ ብልጽግና ዕቅድ አዘጋጅቶ መትጋቱን ይቀጥላል። ይህ ዕቅድ በተለይ ምርታማነትን በመጨመር ሁሉ አቀፍ ልዕልናን ለማረጋገጥ የሚያስችል መሰላል ሆኖ ያገለግላል።